ቤት ከፍተው ሴቶች መርጠው አስገብተው በጣም በከባድ መንገድ እኔ ጨራሹን እሱ እንዳይገባ እንዳይሰቀል እያሉ በጣም በከባድ ነገር ሲያደርጉ ነበር የነበሩ። ለምን መሰለሽ ገብተው እሷም ሌላ ቤት ገብታ በማስረጃ ሰው አድርገው ምን ብለው ሲያወሩ ነበር የራሳቸው ግሩፖች። ሊና ማንም ቤት አልገባችም። ሊና ከኔ ጋር የጀመረችው ሰሊም ገብታለች። የራሷ ሰዎች ነው የገቡት። አሁን የኔ ሰዎች እንደዚህ ያሉ እንዲ ያሉ ብዬ እኔ እኮ መጥራት ስለማልፈልግ ነው። እኔ ነገርኩሽ አሜሪካ ያለ ሰው ስለለፈለፈ ሳይሆን ጣሊያን ሀገር ያለ ሰው ይግባና እውነት ይመስክርላት እኮ ነው የምልሽ። በቃ አለቀ። ስዊድን ሀገር እንዲህ ነበርክ ምስክር ተልኮልኛል ምናምን። እሱ ስለ ብሩ ነው፣ ስለ ሊና አይደለም። ስለ እሱ ሌላ ጊዜ እናወራለን። ፎከሳችን ሊና ላይ ብቻ ይሁን። ሊና ላይ ከሆነ ፎከስሽ ይኸውልሽ፣ አዳምጪ። ሊና ላይ ከሆነ ፎከስሽ ሰሊም ሆነች ርብቃ የምትባለው እንደ እናት የምታያት ሰው ሌላ ቤት ገብተው ተአማኒነት እንዲኖረው ሙሉ ቀን ሲያወሩ ነው ያሉት። በቃ እኔ በጣም እኔ ስለ ሌላ ቤት አንተ እኔን መውቀስ የምችለው እኔ ቤት ስትቀጠቀጥ ነው። እኔ ቤት ክብርክ ሲነካ ብቻ ነው መናገር ብችል። ስለ ሌላ ቤት አይመለከተኝም። ሊና ሌላ ቤት ከሄደች እዛው ሄዳ ትጨርሳለች። ሊና ግን ሌላ ቤት አልሄደችም። ለማንኛውም ሊና እኔ ጋር ጀመረች፣ እኔ ጋር ነው እየጨረሰች ያለችው። ማስረጃውን አውጭው እኮ መጀመሪያ ሜሪ ትምጣ። አንድ አይነት መሆኑ ማስተያየት እፈልጋለሁ። ሰላም ሜሪ ምትባለች ፎቶ እኮ ይኸውልሽ፣ ፎቶ የሊናን ፎቶ ከሆስፒታል ስትልክልኝ አልቅሻለሁ። እንደዛ ሆና ሚስትሽን ማየት ያስለቅሳል እኮ። እኔ ማን ነው እንደዛ ያደረጋት? እሺ መቷል እንዴ? ሌባ መቷትማ እኮ ሌቦች መቱኝ ብላ እኮ በስርዓት ለዶክተርም ተናግራ ለህግም ተናግራለች እኮ። ምንድን ነው አሁን 8 ወር ጠብቆ ደግሞ ነገሩን ወደ እኔ መገልበት? ሌባ ከሆነ አንተ የት ነበርክ? ሌባ ሲደበድብ ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? በቤት ተኝቼ ነው። በሁለተኛ ቲክታክ ግቢ ነው አታወሪም። ቆይ ብለው ሁለተኛ ስልክሽ ቲክታክ ግቢ ዋትሳፕ ያለው ስክሪን ሼር አድርገሽ አሳይኝ። እየሰማሽ ነው? የጎረቤቶቹን አንድ መልስ ልስጥ። ለምን ስደበድባት ጎረቤት አልሰማም? በጣም የሚጣሉ 2 ጣሊያኖች ከሷ በላይ የሚኖሩ ፎቁ ላይ በጣም የዛ ፎቅ ላይ በቃም የተጣሉ ሁሌ ስለሚጣሉ የተለመደ ሲጣሉ እነሱ ናቸው የመሰሏቸው። ከዛ እሷ ኡሁ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልች ነገ ላዋራቸው እችላለሁ። እታች ወርጄ በትክክል ነገ በአውርቻቸው እነሱ እንዲመሰክሩ ማምጣት እንደገና ነገር በዚህ ጉዳይ ልንቀመጥ ነው። ዛሬ ልንዘጋው እኮ ነው ብላናቸው። ግድ ነው። ኖ ይሄ ግድ ነው። ማስረጃ ስለሆነ እነሱ ካሉ እንደውም እኔ እዚህ ውስጥ አልቀመጥም። ይሄ እሱ ስራ ነው፣ መምጣት አለባቸው። በኢየሱስ ክርስቶስ ለነገሩ አንድ ነገር ልንገርሽ፣ ነገሩ እንዲስፋፋ ምናምን እንደዚህ አለማመን ሳይሆን ዴፊኔትሊ ሀጂ እንደመታት እኔም ማውቀዋለሁ፣ እግዚአብሔር የሚያውቀው። የማያውቀው ደግሞ እግዚአብሔር ልቦናውን ከፍቶለት ይወቀው። ማንም ሰው ሴት ልጅ እኔ ተዘርፌ አውቃለሁ። ሌባ መንገድ ላይ ዘርፎኝ ያውቃል። ጣሊያን ሀገር ቦርሳዬን ይዘውት ወይ ስልኬን ይዘው ነው የሚሮጡት። ምንም ልታረግላቸው ጭንቅላቷ እስኪሰፋ ድረስ ሊቀጠቅጧት አይችሉም። እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል። ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል። ትራንስሌሽን ማስደረግ ትችያለሽ። እሱ ደግሞ ከቀጠለ ጠበቃም አለ፣ እሱም ይናገር ይችላል። እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት፣ ሁለተኛ በእህቶቹ ያስፈራራታል፣ ሶስተኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ። እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ ትንሽ ጊዜ ጠብቂ፣ እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋትኝ። ብርታት ለሆናት የቻልኩት ከሩቆኜ ላግዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው፣ አንቺ የላኩልሽ ኤቪደንስ። ሁለተኛ ደግሞ አሜሪካን ያለችው ነግራኛለች፣ ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች። ግን ጽፌላታለሁ፣ አሁን ጽፌላታለሁ። እስክትመልስልኝ እየጠበቅኩ ነው። ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ። ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን። ሰላም እሱን ይላኩ። አንቺ አርልሽ ይላክሽው
የራስሽን ስልክ ዋትሳፕ ላይ ግቢና የላክሽበትን ቀን ራሷ በጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው ለምን ሀጂ የሚለውን ታሳይናል። ኤግዛክትሊ እኔ እሱን ነው ማየት እንፈልገው። ስልክሽን ክፈቲና ዋትሳፕሽን ቪዲዮ አብርተሽ ፍሊፕ አድርገሽ በሁለተኛ ስልክ ዋትሳፕሽን ከፍተሽ የላክሽበትን ቀን እንየው። ሀጂ የደበደባትን ብለሽ ለሜሪ የላክሽላትን ቀን እንየው። ከይቅርታ ጋር ግን ሀጂ ለምን ሀጂ ተባልክ? እንግዲህ እህቴ አብራርታልሻለች። እኔ በኳስ ነው እላለሁ፣ እሷ ደግሞ ሀጂ መካ ተወልዶ ነው ትላለች። እንግዲህ ህፃን ስለ በኳስ ማለት በኳስ ሀጂ ይባላል ሜቢ አንዳንዴ በኳስ አይባልም እንደ ሀቢባ እንዲህ ሀጂ ማለት እኮ ሳውዲ መካ ሄዶ ሀጂ ያደረገ ሰው እኮ ነው ሀጂ የሚባለው። እና ትልቅ ሰው ብዙ ጊዜ ትልልቅ ሰው ሀጂ ያደረገ ሰው ነው ሀጂ የሚባለው። እና አሁን አባቱ ሀጅ ስላደረገ በየአመቱ የደ ሀጅ ስለሚያደርግ ሀጂ ተብሎ ነው የሚጠራው። እና ሀጅ ያላደረገ ሰው ሀጂ አይባልም። እና እንዴት ሀጂ እንዳሉት ይገርማል። እኔ ሀጅ አላደረግኩም። እንግዲህ እናቴ ነው ያለችው። እንግዲህ እሷን ጠይቂያት። እኔ አላውቅም። ሙስሊም ነህ ክርስቲያን? ክርስቲያን ነኝ። ኦኬ። አንዴ ወላሂ አንዴ ማርያምን ምናምን ሳራ ግን እህትህ ሙስሊም ናት አይደል? አላቅም መሰል እናት ግን ምንም አትመስልም። ረመዳን ነው ጾማለሁ ስትል ነበር እኮ ቅድም። ለዛ እኔ አላቅም፣ ኮንታክት ስለሌለኝ አላቅም። አታውሩም ከእህትህ ጋር? አውርተንም አናቅም፣ ተነጋግረንም አናቅም። ቆይተናል በጣም። አሁን ሰላም መረጃውን እያመጣች ነው። ይኸው ፖዝ ሆኗል። እንትኗ ሄዳለች፣ ወደ ዋትሳፕ ገብታ ነው ሜቢ ወደ ሌላ ስልኳ ፎርዋርድ እያደረገችው ናት። ሳራ ነው አንድ ነገር ልንገርሽ፣ የልጅቷ ስልክ እኮ አያስፈልግም ለልጅቷ። እሷ የላከችው ሜሴጅ አለ አለ ለምን እሱ ሜሴጅ እንድትልክልኝ ሳይሆን እኔ የምፈልገው እንድትልክልኝ ሳይሆን እራሷ እዚህ ጋር ቪዲዮ አብርታ ዋትሳፕ እንድታሳይ ነው በሁለተኛ ስልክ። አሁን እኮ ልጅቷ ጋር መደወል አገር ቤትም ላለችው መደወል አያስፈልግም። አገር ቤት እየደወለች አይደለም አለች እኮ ደውዬላቸው እየጠበቅኳቸው ነው አለች። አዎ ከዛ በኋላ ምን አልኳት? ልጅቷን ተያት አንፈልጋትም፣ ራስሽ ስልክሽን አሳይ አልኳት እኮ። አሁን እኮ አንተ አንድ ሰው እዚህ ጋር ሆነ ወደ ዋትሳፕ ከገባ ፖዝ ይላል። ይኸውልህ ነው ሀቢባ እየፈለግኩት ነው አሁን አለ ተብሎ ገና እየፈለግኩት ነው። ጤፍ ነው እንደ የሚፈለገው ሀቢባ? ምን አይነት ነገር ነው? እንነጋገር ሀቢባ ፕሊዝ። ኦኬ እኔ የምልሽ ሰላምዬ፣ ጎረቤት ጣሊያኖች ሰልችታችሁናል ሲሉ አንቺ እንዴት ሰማሽ? ምን መሰለሽ አሁን ራሱ ሀጂ ባልኖረበት ሰዓትም ይጣላሉ። ከላይ አሉ ከሊና በላይ ያሉ ፎቅ ላይ አሉ ይጣላሉ፣ በጣም ይጣላሉ። እና እሷ በነገረችኝም በጣም ነው የሚጣሉት። እና ወጥቼ ስጮህ በቃ ቮይስ በጣሊያንኛ ሴቴ አቤቴ ስታንካቶ ማለት ሰለቻችሁን፣ አደከማችሁን ነገር ነው። አንድ ቢልዲንግ ላይ ናችሁ? በረንዳ ላይ ቆመሽ ነው የሰማሽው? ሆኖ እኔ አይደለሁም የሰማሁት፣ ሊና ናት የነገረችኝ። ግን እታች ያሉት ሰዎች ተነግሮሽ ነው እንጂ ሰምተሽ አይደለም። ጀርመን እታች ያሉት ሰዎች ደግሞ ሰምቻለሁ እንደዚህ ያሉት። እኔ እንደዛ አላልኩም። ወሬን ያለ ልትደባልቀው እንዳትሞክር። ለምን አላልኩም እንደዛ? እና እታች ወርጄ ነገ ታች ወርጄ ጠይቃቸዋል ስትይ እስከ ነገ ልንቀጥል ነው ወይ ይህን ጉዳይ እንዴት ሊሆን ነው? ለምን መሰለሽ እነሱ ምስክር መሆን ተቻልግን ረጅም ማድረግ ካልተፈለገ እዚህ ጋር ልናበቃ እንችላለን። ያንቺም ያለሽን ኤቪደንስ ታሳይና ያበቃ። አያስፈልጉም። ይኸውልሽ ጎረቤት ወሬ አለች አሉ አያስፈልግም። የምንፈልገው ማስረጃ ነው። አሁን አንቺ ቪዲዮውን ዋትሳፑን ቪዲዮ አብሪና እንደዚህ ገልብጠሽ የጻፍሽበትን ቀን ለሜሮን ይህ ሀጂ የመታትን ያልሽበትን ለሜሮን ከነቀኑ እንየውና ያ ትልቅ ማስረጃ ነው ለእኛ። ከዛ ደግሞ እኔ ጋር ደግሞ የላካችሁልኝን ማስረጃ አሳያለሁ እዚህ ጋር ዋትሳፕ ላይ ኢንሻላ እንዳይዘጋ። ጋይስ ኮፒ ሊንክ አድርጉ እሺ። ዋርኒንግ ይሰጣል። አሁን የእሷን ፎቶ እንትን በፎቶዋ ዋርኒንግ ሰጥቷል ለ3 ቀን። አሁን ዜድ ሞዴሬተሬ 3 ቀን ዋርኒንግ ሰጥቷታል። ፎቶ አድርጋ የእሷን ላይቭ ገብታ ለ3 ቀን ላይቭ እንዳትገባ አገዳት። ዜድ አድርጉ ቤቲ ሞዴሬተሬ ሶሪ። እና ስለዚህ እንትን ይላል ሊዘጋ ስለሚችል በደንብ ኮፒ ሊንክ አድርጉ። ዋትሳፕ ሳሳይ እንዳይዘጋ እንትን በሉልን። አቡ
ባጭሩ እንደዚህ ለምን አናረግም? ሊና እዛ ቤት ላይ ካለች በየንበሩበት ቤት ላይ ካለች ላይቭ ላይ ሆና ትሂድ ሆን እነሱ ገባሻ? ታንኳኳቸው ታንኳኳቸው ትንገራቸው ገባሻ? ከ7 ወር በፊት እዚህ ድምፅ ነበር ወይ አልነበረም ትበላቸው በቀጥታ። ምክንያቱም እዚህ ብዙ አሉ ኢትዮጵያውያን ጣሊያንኛ የሚሰሙ አሉ። ልደብቀን አችልም፣ እነሱም ሊደብቁ አይችሉም። አሁን እዚህ ቤት ጩኸት ነበረ ካሉ ገባሻ? ዲሌቱን ላሳይ ይችላለሁ እንዴ? ጠፍቷል የለም የለም ዲሊት ሆኗል ይለኛል። ድራማ ነው የሚነገረው ያለው። አንዴ አሁን አለ ልኬላቸዋለሁ አለ ማስረጃ ላመጣለሁ። አሁን ደግሞ ጠፍቷል። ፎቶ በመሀል ዋን ዲሌት ጠፍቷል የሚል አለኝ በእኔና በእሷ ኮንቨርሴሽን መሀል። እሱ ፎቶ ሊሆን ነው የሚችለው። ለምን እሷ ልጆች ስላሏት እንዲያዩት አልትፈልግ ይሆናል አጥፍታው ነው። እሺ ታዲያ እሷ እኮ የራሷን እንጂ የላኪን ማጥፋት አትችልም። አንድ ሰው እኔ የላኩበትን ነገር ቱ ኦል ካረች አይቻልም። ላኪ ኖ እኔ ላኩት ማለት ነው። እኔ ነኝ ቱ ኦል ብዬ አንዴ ሰላም አዳምጪ፣ ሰላም አዳምጪ። አንቺ ልጅሽ ቶል ካልሽው ነው የሚጠፋው። ስለዚህ እኔ ላኪ ነኝ አይደል? ላኪ ብቻ ነው ፍሮም ቦት ሳይድ ማጥፋት የሚችለው። ተቀባይ የራሱን ብቻ ነው ማጥፋት የሚችለው። አንቺ የላክሽልኝን ነገር ልጆቼ እንዳያዩት ከፈለጉኝ እኔ ብቻ ነኝ ማጥፋት፣ እኔ የራሴን ብቻ ነው ማጥፋት የምችለው። ያንቺን የባለቤቷን የዋናውን የላኪዋን እኔ የማጥፋት ስልጣን የለም። ግን እኔ ነኝ ያጠፋሁት ማለት ነው። መሀል ላይ ዲሌት ሜሴጅ ይላል በእኔና በእሷ ኮንቨርሴሽን ማለት። አንቺ ካጠፋሽማ ዲሌት ሜሴጅ ለአንቺ ነው የሚልሽ። እስኪ እኮ ይለኛል። እሺ እሱን አለ እኮ ተብሏል። ሀቢባ አለ ተብሎ አሁን ጠፋ። ምን አይነት አማርኛ ነው? አለ ጠፋ። እንዴት ነው? እሺ ሜሪ ጋ ያለው ጠፋ። አገር የላኩትን ጋይስ አንዴ ሀጂ ህዝቡ ስላልገባ አንዴ ዝም ትልኛል። ላስረዳ ይቻላል እያሉ የጻፉ ነው። ላስረዳቸው ውዶቼ። እኔ የላኩትን ነገር የላኩለት አካል ከኔ ጋር ማጥፋት አይችልም። ከራሱ ጉድ ጋር ብቻ ነው። እኔ አንድ ሰው አጸያፊ ነገር ከላከልኝ ወይም የሚያስፈራ አጠፋሁት ዲሊት ፎር ሚ እንጂ የእሷን የላከችልኝን የዋናውን የፎቶዋን ባለቤት ላጠፋባት አልችልም ከእሷ ዋትሳፕ ላይ። እሷ ግን ከላከችልኝ በኋላ ሀሳቧን ከቀየረች ወዲያውኑ ዲሊት ፎር ኤቭሪዋን ብላ እኔ ጋር እሷ ጋር ማጥፋት ትችላለች እንጂ እንዴት ነው የባለቤቱን ማጠፋበት? ሀቢባ ለእሱ ራሱ የላኩለትን ይሄን ፎቶ ልኬለት እሱ ጋር አጥፍቶት ስለነበር መልሶ ጠይቆኝ ነበር ይሄን ፎቶ እንድልክለት። የሊናን ፎቶ ላኪልኝ ፎቶውን የትናንቱን ሲለኝ የምን ፎቶ ብዬ ጻፍኩለት። እሱንም ላቀርብ እችላለሁ። የትናንቱን የሊናን ፎቶ ሲለኝ የለኝም ማየት ከበደኝ አልኩት። ለምን እሱ እንዲኖረው ስላልፈለግኩ ነው። አንዴ ሰላም ይቻላል ለሚሉት ማስረጃ ላቀርብላቸው ነው። እኔም ላሳይሽ እችላለሁ። አሁን አንዴ ቆይ ይቻላል ለሚሉት እንደማይቻል ማስረጃ ላቀርብላቸው ነው። ይቅርታ መስዬ እሺ። የኔና አንቺ ኮንቨርሴሽን አሁን ካልገባቸው የራሳችሁ ጉዳይ። እሱን ማሳየት እችላለሁ። በመሀል ዲሌት የሆነውን ስል አሳይ ክፈቺ እና እሱ በሌላ ማነው አሞራው ሚኪ ደውልልኝና ወረምት ላይ ይሄ የኢሞጂ የማልቀስ ኢሞጂ ያለው ነው። አዎ አይደለም ለሜሮን የላክሽው እኮ ነው የተነጋገርነው። ለሜሮን የላኩት እንደሱ ኖ ለሜሮን የላኩት እኔና እሷ በምን አንቺ ራስሽ ከስልክሽ አታሳይም ማሪ። በሰው አይደለም የምንፈልገው። አንቺ እኔ እንዳሳየው ታውቃለሽ። እንዴት ላሳይሽ? እኔ አሁን ያሳየውበትን መንገድ ላይ ቆይ አንዴ ስማን ነው ተጠቃሚ አይደለም። ለዛ ነው እኔ እሺ እኔ እንዴት እንዳሳየው ይችላል። በሁለት ሊናዬ ኢንቫይት አድርጌሻለሁ። ካልመጣልሽ ወጥተሽ መግባት አለብሽ ከቲክቶክ። አሁን ኢንቫይት ካልመጣልሽ ወጭና ከቲክቶክ ፌስቡክ ወይም ዩቱብ ከፍተሽ ወጭና ሀቡ ታች ወርጄ ነው ሰዎቹ ቤት ሂጃለሁ። ሊያዋሯችሁ ነው ጣሊያኖቹ። አንኳኩቼ በዚህ ሌሊት መጥቻለሁ። እንግዲህ በቃ ያለኝ መጨረሻ ኤቪደንስ ይሄ ነው። እኔ ከዚህ በላይ ምንም ካመናችሁም እመኑኝ፣ ካልሆነም ግን በጣም ብዙ ህሊና ያለው ሰው ተምሮበታል። ህሊና የሌለው ደግሞ በሀጂ ፓርት መሆን ይችላል። እኔ ችግር የለብኝም። እኔ ከዚህ በኋላ ብሞትም አንድ ነገር ብሆንም አይቆጨኝም ብዬሻለሁ ትናንት። አሁንም ድራማ ተጀመረ። ሀቢባ አዳምጪ። አሁን ከስር ያለ የምጠራቸው እነማንን ወርዳ ያመጣቻቸው ልንገርሽ። አሁን ጣሊያኖቹ የሚናገሩትን ጎረቤቶቻቸው እሷ የምትይውልሽ ያለችው በመስኮት ሲወጡ በመስኮት ስትጨው
አናቅም አሉ ነው ያለችው። አሁን ያመጣቻቸው ሰዎች ደግሞ ከስራችን የሚኖሩ ልጃችን የምንላት ኢዛቤልን እነሱ ጋር እየሄደች የምትጫወትባቸው ገባኝ። ጎረቤት ነው። እኔ ምን አይነት ጎረቤት ነው ታዲያ ያለብኝ?